ሰላም ወጠናዩ ብለከሙ ሳቤተ ልሳነ ግዕዝ ዘወቱ ልሳነ ግዕዝ እምና አማራ ሚዲያ ኮርፖሬሽን ባህቲቱ ዘተደለው ለከሙ ከአማራ ሚዲያ ኮርፖሬሽን ብቻ ወደ እናንተ የሚደርሰው የልሳነ ግዕዝ መርሃ ግብራችን ነው ወደ እናንተ መድረሱን ጀምሯል። በዛሬው ልሳነ ግዕዝ መርሃ ግብራችን ጎንደር ከተማ ላይ እንገኛለን። በዚህ ደግሞ የኢትዮጵያ የግዕዝ ድርሳናት በምን ያክል ልክ እየተጠኑ ነው፣ ምን ላይ ደረጃ ይገኛሉ ቢለውን ዳሳና ደግ ወድናልና እስከ መርሃ ግብራችን ፍጻሜ አብራችሁን ቆይታ እንድታደርጉ እየጋበዝኩ ለዚህ ርዕሰ ጉዳይ ደግሞ የመረጥኳቸው እንግዳዬ ደግሞ እዚህ ጎንደር ዩኒቨርሲቲ በማስተማር ላይ የሚገኙ እንዲሁም ደግሞ የግዕዝ ትምህርት ክፍል ኃላፊ የሆኑትና መምህርም ናቸው። ዶክተር ሰንኮሪስ አያሌው ይባላሉ። በዚህ በአብነት ትምህርቱ በቅኔውም በዜማውም በአቋቋሙም ገስግሰውበታል። በዘመናዊ በኩል ደግሞ በመጀመሪያ ዲግሪያቸው የስነ ጽሁፍ ትምህርታቸውን በሁለተኛና በሶስተኛ ዲግሪ ደግሞ የተማሩት ደግሞ በተለይ በስነ ድርሳናት ላይ ወይም ድርሳናት ያጠነጠነ ጉዳይን የተማሩ ናቸው ማለት ነው። ዶክተር ሰንኮሪስ አያሌው ከኛ ጋር ቆይታ እናደርጋለን። አብራችሁን ቆዩ። እንዴት አሉ? እግዚአብሔር ይመስገን። ልሳነ ግዕዝ ከጀመራችሁ ምን ያክል ጊዜ ሆናችሁ? ጎንደር ዩኒቨርሲቲ እንደ ዩኒቨርሲቲ ጎንደር ዩኒቨርሲቲ ግዕዝን የጀመረው ያሰበው ብዙ ጊዜ ቢሆንም ቅሉ ለግዕዝ የሰጠው ትኩረት ጠንካራ ቢሆንም ቅሉ የጀመረው ግን 2012 ጀምሮ በኤክስቴንሽን መርሃ ግብር ነበር። ወይንም ደግሞ በማታው እሁድ ቅዳሜ መርሃ ግብሩ ሲያስቀጥል ቆይቶ ከተማሪው ከአካባቢው የዳሰሳ ፍላጎት አንፃር በጣም የጨመረ በመሆኑ የዩኒቨርሲቲውም ታላላቅ አመራሮች ለግዕዝ የሚሰጡት ትኩረት ቆንጆ ውብ ከመሆኑ አንፃር በይሄ በማታውና በእሁድ ቅዳሜ መርሃ ግብር ይቀጥል የነበረው ተማሪዎችን ካስመረቀ በኋላ በ2017 የካቲት ጥር መጨረሻ ጀምሮ በመደበኛው ወይንም ደግሞ በሬጉላር መርሃ ግብር 2 ባች ተማሪዎችን ተቀብሎ ያስተማረ ይገኛል። የማስተርሱን ወይም ደግሞ የሁለተኛ ዲግሪውን መርሃ ግብር ከ2018 ጀምሮ ፕሮግራሙን በቅርብ ይጀምራል። እኛም የመታደም እድሉ ይኖርናል ማለት ነው። አዎ በሚገባ መልካም። በሁለቱም በኩል ገስግሰውበታል ትምህርቱን። በጣም እየገረመኝ አቋቋሙም አልቀረ፣ ዜማውም አልቀረ፣ ቅኔውም አልቀረም እና እዛት ነው እንደገና ደግሞ ወደ አስኳላው ቀጠሉና ደግሞ እስከ ፒኤችዲው ድረስ ተጓዙና በሁለቱም በኩል ርቀት ሲሄዱ እንዴው በጣም ጠጥሮ ያገኙት ትምህርት የትኛው ነው? እንዴው ይሄ ጥያቄ ምናልባት ተመልካችም ግረ መንገዱን እንድጠይቅ ስለሚያነሳሳይ ነው ይሄን ጉዳይ ማለት ነው። ተወልጄ ያደግኩትም ትምህርት ቤት የአብነት ትምህርት ቤቱ ነው ማለት ይቻላልና አባቴ ድጓ መምህር ነው። ሊቀ ምሁራን አያሌው ካሳ ይባላል። አሁንም እያስተማረ ይገኛል። በእውነት እና እዛ ነው ተወልጄ ያደግኩት። እንግዲህ እና በማህፀን ነው ሲሰሙ ሲሆን እንግዲህ ከእንቅልፍ የተነስቼ እሱ ከእንቅልፉ ተነስቶ ተማሪ ማስተማር ሲሄድ እያያዘኝ እየሄደ አብሬ እየተቀመጥኩ ጡት እንደመጥባት ነው ከሱ ጋር ያደግኩት ማለት ነው። እና ይሄን የአብነት ትምህርቱን ከዛ ነው የጀመርኩት። እንደው ክብደትና ቅለት የሚለው እንግዲህ ግዘፉ ምን ያህል ቢሆንም ቅሉ የልጅነት አይምሮ የአብነት ትምህርቱ ደግሞ በተለይ በቃል የሚወረስ ነው። ሐሳብ ተይዞ ሐሳቡን ከመለሰው በቃ የሚባል አይደለም፣ በቃል መያዝ ነው። የሚወረወረውን ነገር ያለ ምንም ዝንፈት መውረስ ነው እና እሱን መያዝ በልጅነት ከባድ ላይ ሆን ይችላል ባላስታውሰውም። ከዛ ቀጥሎ ያለው እንግዲህ በጣም ትኩረት የሚሻ ቅኔ ቤትም ሆነ አቋቋም ቤትም ሆነ ሐሳብ መያዝ የሚባል ነገር የለም። እንግዲህ ነፍስ ካወቁ በኋላ ያሳለፏቸው ትምህርት ቤቶችም መያዝ ነው። በቃ ሐሳብ መያዝ የሚባል ሳይሆን ይሄ ነው ሳይንሱ አሁን የሚለው ሐሳቡን ተረድቶታል ብሎ ፈተና ሲያርም ራይት ሊለት ይችላል። ሐሳቡን የተረዳሁት እንደዚህ ነው ብሎ የመዝሙሩን ያንዱን መዝሙር ሐሳብ ግማሹን ተናግሮ አይታረበም። ሙሉውን ማለት ያስፈልጋል። ሙሉውን መጀመሪያ ከጥሬ ዜማው ጀምሮ እስከ መቋሚያው፣ ከመቋሚያው እስከ ጸናጽሉ፣ እስከ መረግዱ አመላልስ ካለው እስከ አመላልሱ እስከ ጽፋቱ ድረስ ያለ ምንም ግድፈት የመምሩን መሸከም ያስፈልጋል። ስለዚህ ክብደቱና ቅለቱ ግዘፉ የትኛውን ይነሳብሃል ካልከኝ የአብነት ትምህርት ቤቱ በጣም ጠጣር ኮሚትመንት ሚሻ በጣም በትግል የሚመጣ
ግን ውጤቱ ደግሞ በጣም የሚያምር የመምሩን ኮፒ ፔስት ያደረገ ያልተሳሳተ ወደ ቅኔ ቤቱ ሲገባ ደግሞ ክሬቲቪቲን ያሳደገ የቅኔ ቤቱ ደግሞ አውዱ ይለያል ደግሞ እንደገና የመምሩን መሸከም አይደለም እንደገና መፍጠር ነው የትምርቱን መንገድ ይዛር የሚገኝ ይባላል አዎ መፍጠር ነው መንገድ ማየት ሌላ ነገር ነው መፍጠር ደግሞ ሌላ ነገር ነው ስለዚህ የትኛው ይከብዳል ካልከኝ እንዲያው በክብደትና በቅለት ባናደርገውም ግዘፍ የሚነሳና እንቁ በስራተ ትምርት ደረጃ ቢጎሳ ሌሎች እንደ ግባት ቢወስዱት ጥሩ ሊሆን የሚችል የማስተዋወስ ብልሃትንም የማሰላሰል የማመዛዘን ብልሃትንም ሊጨምር የሚችል ይረካል እንግዲህ ሁለተኛም ሶስተኛም ዲግሪዎትን ያጠናቀቁት በስነ ድርሳን ነውና ምናወራበትም ጉዳይ ስለሆነ ሆነና እንዲው የግዕዝ ድርሳናት ለኢትዮጵያ እንዲው ምን አበረከቱ የሚለው ምዳነሳ የግዕዝ ድርሳናት እንግዲህ የግዕዝ ድርሳናት እንዲያው በጅምላ ብቻ ድርሳናት ባንላቸው ደስ ይለኛል ቢከፋፈሉ በዘርፍ እንዲያው አሁን ለዛም ይመስለኛል ሌላው ማህበረሰብ የሚረዳው ብቻ ነው የግዕዝ ድርሳን ብሎ ባይምሮ ሊከፍል የሚችል እንጂ ሌላው ማህበረሰብ ላይ ይረዳ ይችላል ድርሳናቱ ዘርፍ አላቸው የሃይማኖት ይዘት ብቻ ይዘው የተቀመጡ አይደሉም ሳይንሱን ሊያስተምሩ የሚችሉ ስነ ምግባርን ሊያስተምሩ የሚችሉ ስነ ፈለክን ስነ ህዋን ሊያስተምሩ የሚችሉ እርሻን ሊያስተምሩ የሚችሉ በመማር ማስተማሩ ውስጥ ደግሞ ያለውን ሂደትም ደግሞ በስነ ምግባራዊና ዲሲፕሊንድ በሆነ አሁን የምንድነው ማህበራዊ ሴትን መስተጋብሩን ይዘው ሊገኙ የሚችሉ እኔ ያልዘረዘርኳቸው ግን የህክምናውን ዘርፍ ይዘው የሚችሉ እነዚህ ሁሉ የግዕዝ ድርሳናት አሉ ያልጠቀስኳቸውን ጨምሮ እነዚህ ምን ለኢትዮጵያ ምን አበረከቱ ከተባለ የመጀመሪያው መልስ የሚሆነው አገርን እዚህ ያደረሱ ነው መልስ የሚሆነው አገርን እዚህ ያደረሱ ስነ ጽሁፍ ቋንቋ ባህል ያለው ሀገር ሊባል ከሚችልበት መንገድና ተሻጋሪ ሊሆን የሚችልበት አንዱ እሱ ነው ከድርሳናቱ ውስጥ ከሚጠቀሱት እነ ፍትሐ ነገስት እነ ክብረ ነገስት የሚባሉ ስነ መንግስትን ስነ አስተዳደር ሊያሳዩ የሚችሉ የግዕዝ ድርሳናት ናቸው ስለዚህ እነዚህ ምን አበረከቱ ከተባለ ህግን ስርዓትን ማህበራዊ መስተጋብርን ወይም ደግሞ ሰው በዳኝነት ውስጥ ሆኖ በህግ ጥላ ውስጥ ሆኖ እንዲቀጥል ማድረግን ስራ ሰርተዋል ስለዚህ አገርን እዚህ አደርሰዋል አገርን በግሩ አቁመውታል የዛሬው ማለት አይደለም ኢትዮጵያ እዚህ እንድትደርስ ካደረጉ አንዱ የግዕዝ መዛግብት ተጠቃሽ ናቸው ምክንያቱም ታሪክን ወግን ባህልን ተሸክመው የተቀመጡ ለጥናትና ምርምርም አሁን ክፍት ሆነው ቢጠኑም እንኳን ሀገር ሊጠቅሙ የሚችሉ ሀገር ሊያሳድጉ የሚችሉ መዛግብት አሉን ስለዚህ ኢትዮጵያን እዚህ አደርሰዋል እነዚህ ቅድማው ያነሱልኝ በተለያየ ዘውግ የሚጠኑ ድርሳናት እስካሁን ድረስ ጥናት እየተደረገባቸው እንዳሉ ያሉት መረጃዎች ያመላክታሉና በምን ያክል ልክ እየተጠኑ ነው ብለው ያስባሉ ጥሩ እና መሰረታዊ ነገር ነው እንዴት እየተጠኑ ነው በምን ደረጃ እየተጠኑ ነው አሁን ያሉት መዛግብት እንግዲህ ከኢትዮጵያ የግዕዝ መዛግብት ውስጥ በብዛት ተጠኑ በየማስበው እነዚህ ክሮኒክልስ ወይም ደግሞ ዜና መዋዕል የሚባሉት የነገስታቱን ታሪክ የያዙት በብዛት የተጠኑ ናቸው ማለት ይቻላል እሱም ቢሆን ታሪካቸው የተገኘው ዜና መዋዕላቸው የተገኙ ነገስታት ነው እሱንም እኛ ነን ወይ ያጠና ነው ሲባል እሱም ደግሞ ሌላ እንትን አለው እስካሁን ከዋናው ልነሳና የግዕዝ መዛግብት በምን ደረጃ እየተጠኑ ነው ከተባለ 90% በሚባል ደረጃ እንዲያው ፐርሰንቱ እንዳይገንብኝ እንጂ ነጮች ናቸው እያጠኑት ያሉ እንጂ ኢትዮጵያውያን አይደለንም እያጠና ነው ያለን እንዲያው የብራን ነው ወይንም ደግሞ የመዛግብቱ አክሰስ ወይም የመገኘት እድልስ የስጋ ነው ከተባለም ኢትዮጵያ ውስጥ ቢኖሩም በቃ ቤቶች ተዘግተው ለጥናት ክፍት አይደሉም ነጮች እንግዲህ በምንም ይሁን በምን በተለያዩ ምክንያቶች ግን ዲጂታይዝ ወይንም ደግሞ ፎቶ አንስተው የወሰዷቸው ግን ለጥናት ክፍት ሆነው ነጮች እያጠኗቸው ይገኛሉ ሲመጡም እንግዲህ አገሪቱ ለምን እንደው አላውቅም አንድ ኢትዮጵያዊ ያጥኝ ወደ ቤተ መጻፍ ወይንም ደግሞ ወደ ቤተ ክርስቲያን ሄዶ ግዕዝ መዝገቡን ለጥናት ከሚጠይቅ ይልቅ
ለነጭ ክፍት ሆኖ መገኘት ይታያል። እንደው እሱም አንድ በሽታችን ነውና እንደው እንደ ምክር እንደው ለጋራ እናጠናው ዘንድ ድሉ እንዲሰጥም መንገሩ መልካም ነው። እንዴት እየተጠኑ ነው በምን ያህል እየተጠኑ ነው ከተባለ አልተነካም ገና። አሁን የጠቀስኳቸው ዜና መዋዕላት አልፈው የሃይማኖት ይዘት ያላቸው ነገሮች ሊኖሩ ይችላሉ። የመጽሐፍ ቅዱሳዊ ይዘት ያላቸው ነገሮች እየተጠኑ ሊሆኑ ይችላሉ። እሱም ቢሆን አልፈው በእኛ ሀገር ደረጃ ግን ምን ላይ ደርሰናል ካልነ የሥነ ምግባር ይዘት ያላቸው የሕክምና ይዘት ያላቸው ለምሳሌ እነ ጸደብዳቤ እነ መጽሐፈ ሆሳዕና እነ መጽሐፈ መድኃኒት እነ መጽሐፈ አይባን እነ መጽሐፈ ፀሐይ ብዙ የሚባሉ ስነ መድኃኒትን ጥቆማ ሊሰጡ የሚችሉ ስለ መድኃኒቱ ሊያስገቡ የሚችሉ ወይም ደግሞ በሕክምናው ዘርፍ ስራ ሊሰሩ የሚችሉ ብዙ መዛግብት አሉ። አብዛኞቹን ደግሞ ሲባሉ ምን ሰማቸው እንጂ አይተናቸው ማናውቅ በሊስት ወይም በዝርዝር ደረጃ አሉ ሲባሉ ምን ሰማቸው። ነገር ግን ባለ ጉዳይ ብቻ ወይንም ደግሞ ሌላ አካል ብቻ የሚያውቃቸው እኛ ማናውቃቸው ብዙ እነሱን ማጥናት ገና ያልታየ ነገር ነው ማለት ነው። ሌላው የሥነ ምግባር አሁን የሥነ ምግባር አስተምሮዎች መዛግብት በዋናነት የሃይማኖት መዛግብቱን ከሃይማኖት ይዘቱ ባሻገር እኮ ስነ ምግባር የሚያስተምሩ ብዙ መዛግብት አሉ። እነሱ ነገሮች ወደ ምንድነው በትርጉም ደረጃ እንኳን ተደርገው ከእምነቱ ውጪ ናቸው፣ ግን ስነ ምግባርን ያስተምራሉ ተብለው ለጥናት ቀርበው በጥናት ደረጃ ለአንባቢ ያልደረሱ ብዙ መዛግብት አሉ። ስለዚህ ምን ያህል ተጠንቷል ላልከው ገና ዋዜማ ላይ ነን ልናጠና ወይንም ደግሞ የሚያጠና አካል በሩ ክፍት ከሆነለት ገና ሊጀምር እንጂ አልተጠናም ገና አልተጀመረም ብል ይሻላል። እውነት ነው። ያለመጠናታቸውም ምናልባት መሬት ላይ አላገኘናቸው ነው የሚል መሬት ላይ አላገኘናቸውም ሲባል በተለይ ደግሞ አሁን እርሶትም የተማሩበት መካና ይመሩ አዲስ አበባ አይደለ? ስለዚህ ከዚህ አንፃር አዲስ አበባ ዩኒቨርሲቲ ለረጅም ጊዜ ይህን ፊሎሎጂ ወይም የስነ ድርሳናት ክፍል ከፍቶ እያስተማረ እንደሆነ ብዙ ጊዜ ይወሳልና እነዛ በተለይ የሚጠኑ ክርክር የሚደረግባቸው ጥናት ፍጭት የሚደረግባቸው ነገሮች አሉ። እነዛ ወደ ትምህርት ከማምጣት አንፃር አልተጠኑም ገና ዋዜማው ለምን ያሉት ነገር ወደ ማህበረሰቡ ወይም ደግሞ ወደ ስርዓተ ትምህርቱ አልመጡም ለማለት ይመስላል። እውነት ነው። አንዱ እሱ ነው። ሌላው ዩኒቨርሲቲው አሁን ለምሳሌ አዲስ አበባ ዩኒቨርሲቲ ፊሎሎጂን ከፍቶ ሲያስተምር የሚጠኑ ግባቶችን ጭምር አመቻችቶ እኮ አይደለም ሳይንሱን በዚህ መንገድ ተረዱታል እንጂ ለምርምር ግባት የሚሆኑ መዛግብትን እዚህ ታገኛላችሁ ብሎ አመቻችቶ አይደለም። በራስ መጣር ያስፈልጋል። የሚፈልጉ ስራዎችን ለምሳሌ እኔ አሁን የሶስተኛ ዲግሪን ስሰራ በአንድ ሰው ላይ ተመሳሳይ ቴክስቶች 5 ቴክስት ማግኘት ነበረብኝ። 5ቶችን ማግኘት ስፈልግ ይሄንን ዩኒቨርሲቲው ያመቻችም ወይንም ደግሞ እዚህ ቦታ አለልህ አይባልም። በየገዳማቱና በየአድባራቱ መሄድን ይጠይቃል። እሱን ለማግኘት ደግሞ ሌላ ፈተና ነው። አሁን ለሌላውም አጥኚ ክፍት ሆና ብትጠብቅ ዕቃ ቤቶቻችን ክፍት ሆነው ቢጠብቁ ዳራውን ይያዩ እንደው ለሁሉም ማለት አይደለም። እውነት ለሀገር የሚጠቅም ጥናት ይጠናል ወይ? እውነት ሀገር በቀል ዕውቀት ያሳያል ወይ? እውነት ሳይንሳዊ ነገር አፍልቆ ወደ ህዝብ ያስተላልፋል ወይ የሚሉ ነገሮች እየተፈተሹ ለጥናት በር ክፍት አልሆነም። ስለዚህ ዩኒቨርሲቲውም ቢሆን ሳይንሱን ሰጠ እንጂ መዛግብትን ከማዳረስ አንፃር ይቀርዋል። በርግጥ አዲስ አበባ ላይ የሚያርገው ኢትዮጵያን ስተዲስ ሚል አይስ ወይንም ደግሞ የብራና መዛግብት አሉ አሁን እነናላ ናይስ ያ ማለት ግን በቂ አይደለም። ውስን ናቸው። በሊስት ደረጃ ምናውቃቸው ናቸው። ለምሳሌ ከዚህ በፊት የነበሩ አጥኚዎች በኢትዮጵያ ውስጥ የሚገኙት 200,000 የሚደርሱ የብራና መጻሕፍት አሉ ብለው በዳታ የሰሩ ፕሮፌሰሮች አሉ። አሁን የሚመጡ ፕሮፌሰሮቻችን ደግሞ ከ2 ሚሊዮን በላይ ይሆናል እያሉ ነው። ማን ያውቃል? እውነት ነው ከዛ በላይ ሊሆን ይችላል። እና ገና በሩን አልነካነውም። እኛ ምናይ ስንክሳሩን ግብረ ሕማሙን ዳዊቱን ድጓውን ጾመ ድጓውን እንጂ ከዛ ባሻገር ፋናው የሆኑ ሊቃውንት ተጠበው የጻፏቸው የሀገርን ችግር ሊፈቱ የሚችሉ እንዳሉን አያጠያይቅም። በተለይ እነዚህ ግዕዝ ድርሳናት ሲጠኑ እንደ ዋዜማ ላይ ቢሆንም ቅሉ ሙከራዎች እንዳሉ ማሳያዎችም ስላሉ
እነዚህ ጥናቶች ሲካሄዱ መነሻው የአብነት ትምህርት ቤት ነው። የግዕዝ ድርሳናት መነሻቸው አብነት ትምህርት ቤት ነው እና በአብነት ትምህርት ቤት ውስጥ የሚታዩ የሀገር በቀል ጥበቦች አሉ፣ ዕውቀቶች አሉ፣ ወይም ደግሞ እነዚህ የሀገር ፍቅር መገለጫዎች አሉ፣ በትውፊት የሚደርሱ እየተላለፉ ያሉ ተቀምመው ግን ቢሰጡ ደግሞ ሀገር ሊለውጡ የሚችሉ ወደ በጎነት ነገር ሊያመጡ የሚችሉ ነገሮች እነዛን አብሮ ከማጥናት አንፃር በተለይ በአብነት ትምህርት በኩል ያለውን ከማጥናት አንፃርስ እንዴት ያዩታል? ጥሩ እንዲያው ከጉዳይ ጋር የሚሄድ ነገርም በዛው አነሳ። አንድ የአብነት ፕሮጀክት ነበረን ከጀርመን ገርዳ ሄንክል ፋውንዴሽን ከሚባል በፕሮፌሰር መርሻ አለህኛ አማካኝነት የተገኘ አንድ ጥናት ነበርና ይሄንን ፕሮጀክት ወይንም ፕሮግራም የሚመሩት ዶክተር መርሻ አለህኝ ይባላሉ። ታላቁ ቁም ነገር የሳቸው ሐሳብ ምንድነው? አብነት ለሳይንሳዊ ትምህርቱ መድኃኒት ነው ሚል ትልቅ ቁልፍ ሐሳብ አንስተው ጥናቶች ተካሂደውባቸዋል፣ ጽሁፎች ተጽፈውባቸዋል። ያስል በቂ አይደለም ገና ይቀራል። እሳቸው የሚያምኑት ይሄንን ነው እና በዛ ውስጥ ምንድናለ ካልከኝ የአብነት ትምህርት በካሪኩለም ወይንም ደግሞ በስርዓተ ትምህርት ደረጃ ተሰርቶ የሳይንሱ አሁን ምንማርበት ይሄ ሳይንሳዊ መንገዱ ቢቀዳው ውብ የሆነ የመመራመር ብልሃትን የማወቅ ብልሃትን ለምሳሌ የማስታወስ ችሎታን ማስታወስ ተማሪ ደብተሩን ይዞ ደጋግሞ በማጤን ከዛ በኋላ ሐሳብ በመመለስ ብቻ ነው መልስ ሊሆን ይችላል ወይ መልሱ ይሳታል። በአብነት ትምህርት ቤቱ ግን ይሄንን ከሚያሻግሩ ነገሮች አንዱ ለምሳሌ የማስታወስን ብልሃት ከሚጨምሩ ነገሮች የዜማ ምልክቶች ቁም ነገሮች ናቸው። አንድ ተማሪ ዜማን ከለመደ ወይንም የዜማ ስልቱን ካወቀ በኋላ ምልክት ይባላል። ምልክት በአጭር በምህፃረ ቃል ከዜማው ራስ ላይ በትንሽ ፊደል የምትቀመጥ ናት። ይቺ ምልክት እየታገች በሄደች ቁጥር ያችን ምልክት በደንብ ያጤነ ተማሪ ሌላ ቦታ ላይ በአማርኛ የሚጻፍ በእንግሊዘኛ የሚጻፍ ያቺ ምልክት እዛ ላይ ብትቀመጥ አስመስሎ ያዜማል ማለት ነው። ይሄ የማስታወስ ብልሃት ነው። በዚህ የማስታወስ ብልሃት ውስጥ ምን አለ ከተባለ ደግሞ በአብነት ትምህርት ቤት ውስጥ ጭንቀት ብቻ አይደለም፣ እያዝናኑ ማስተማር አንድ ሳይንስ አለ። አሁን ሳይንሱ የሚፈልገው እንደዛ ነው አይደል? ለሻይ ረፍት ወይ ምናምን ግን እያዝናኑ ማስተማር በአብነት ትምህርት ቤት አለ፣ በአቋቋም ቤቱ አለ፣ በቅኔ ቤቱ አለ፣ በዜማ ቤቱ አለ። ስለዚህ እያዝናኑ ማስተማርን እንደ ካሪኩለም አመጣው በሳይንሱ ማስቀመጥ አንዱ የማስተማሪያ መንገድ ሊሆን ይችላል። ሌላ ለምሳሌ ይሄ ምንድነው የአብነት ትምህርቱ የኑሮ መስተጋብር ከኤርትራ መጣ፣ ከሶማሊያ መጣ፣ ከኬንያ መጣ፣ ከሱዳን መጣ ቤተክርስቲያኗ በዛ ስኳል ውስጥ አድርጋ ስታስተምር ከየት መጣህ ላይ አይደለም ቁም ነገሩ ምን አወቀ ላይ ብቻ ነው መሰራ። ስለዚህ አንድነትን ወይንም ደግሞ የኑሮ መስተጋብርን የመቻቻል የአንድነት የፍቅር እንዲሆን ማድረጉ ሳይንሱ በዛ ውስጥ እንዲጠና ይደረጋል። እና ይሄ የአብነት ፕሮጀክት የሚለው አሁን ምናልባት አንድ መጻፍ ጥናቶች በኢንተርናሽናል ኮንፈረንስ ዓለም አቀፍ ኮንፈረንስ ላይ የተካሄዱ ጥናቶችን በአንድ መድበል ሊያሳትሙ እየታገሉ ይመስለኛል። በቅርብ ቀን ይወጣል። እሱ ምናልባትም አንዱ ለሳይንሳዊ መንገድ ግባት ነው። ከምን የተወሰደ ከአብነት ትምህርት ቤቱ የተጠና ግን ለሳይንሱ ያገለግላል ተብሎ ለምርምር ይዋል ጽሁፍ አለን በዛውም ለማለት ነው። ስለዚህ ያልተጠና አሁንም ያልተነካ ብዙ የአብነት ባህሉ አለ። የአብነት ሊቃውንቱ ናቸው መቼም ለዚህ ስነ ጽሁፍ ካብት ያበቁን። ይሄ አይካድም። መቼም ከሌላ ቦታ መጥቶ ወይንም ደግሞ አቶ ከሌ የሚባለው አይደለም። የኔታ ከሌ የሚባሉት ናቸው አይናቸው እስከሚጠፋ ብራና ዳምጠው ቀለም በጥብጠው ሐሳብን ያሰፈሩ ሊቃውንት አሉ። ስለዚህ እነሱ ያሰፈሩትን እኛ እንደ ግባት መጠቀምና ማጥናት ይገባናልና መልካም ሐሳብ ነው። የአብነት ትምህርት ቤቱም ቁልፍ ጉዳይ ነው።
የተወደዳችሁ ተመልካቾቻችን ቆይታችሁን እያደረጋችሁት የምትገኙት ከአማራ ሚዲያ ኮርፖሬሽን ብቻ ወደ እናንተ የሚደርሰው ልሳነ ግዕዝ መርሃ ግብራችን ነው። የዛሬው የልሳነ ግዕዝ መርሃ ግብራችን ደግሞ ጎንደር ከተማ ጎንደር ዩኒቨርሲቲ ውስጥ እንገኛለን። ቆየት ብላችሁ ከኛ ጋር የተወዳጃችሁ ካላችሁ የግዕዝ ድርሳናት በምን ያክል ልክ እየተጠኑ ይገኛሉ የሚል ርዕሰ ጉዳይ አንስተናል። ለዚህም ርዕሰ ጉዳይ የጋበዝኳቸው ደግሞ ዶክተር ሰንኮሬስ አያሌው ይባላሉ። በጎንደር ዩኒቨርሲቲ የግዕዝ ትምህርት ክፍል ኃላፊ ናቸው፣ እንዲሁም አስተማሪ ናቸው። በአብነቱ ትምህርት ቅኔውንም አቋቋሙንም ዜማውንም አሂደውታል። በአስኳላው ትምህርት ደግሞ ይህ ቀረኛል ተባለውን ከስነ ጽሑፍ ተነስተው 3ኛ ዲግሪ ድረስ የስነ ድርሳናትን ጉዳይ ዳሰውበታል። ከሳቸው ጋር ነው ቆይታ ያደረግን እንገኘው። አብራችሁን ስለቆዩ በአብነት በኩል ተመረውት የመጡትን የአብነቱን እርሾ አይተውታል። ከዚህ በኩል ደግሞ በአስኳላ በኩል ደግሞ እያዩት ነውና በዚህ በኩል የግዕዝ ድርሳናት ተጽዕኖ በመፍጠር ደረጃ በማር ማስተማሩ ላይ ምን ያክል ናቸው ብለው ያስባሉ? እንግዲህ በጣም ሳናመሰግን ማላልፈው ነገር ምንድነው? አንድ ጥሩ ዋዜማ ላይ የምንገኝ ይመስለኛል። ለግዕዙ ትኩረት ሰጥቶ ወደ ከፍተኛ ተቋም ማምጣቱ በጣም ይበል የሚያሰኝ ወደ ኋላ የቀረንበት የኛን ታሪክ ሌሎቹ እንዲያጠኑት ይጋበዝንበት ተኝተን የተውነው የቤተ ክርስቲያን ጉዳይ ነው። የአብነት ትምህርቱ ብቻ ነው ይሄ ዘርፍ የሚመለከተው ራሱ ይሸከመው እንጂ የሀገር ጉዳይ አይደለም ሚል እስከሚመስል ድረስ የነበረውን ሐሳብ ቀርፎ ወደ ከፍተኛ ተቋማት የግዕዙን ዘርፍ ማምጣት ሀገራዊ ቁጭትም ነው፣ ትክክለኛ መንገድም ነው። ግን ገና ጅማሮ ነው። ይሄ ከትምህርት ከማስተማር ተግዳሮት አንፃር ምን አይነት ፋይዳ አለው ከተባለ ይሄን የጀመርነው ምንድነው? በተቋማት ውስጥ አሁን ቋንቋን ማስተማር ግዕዙን ማስተማር ነው የተፈለገው። ቋንቋን ማስተማር ደግሞ አንድ ተማሪ ገብቶ አማርኛን እንደሚማረው እንግሊዘኛን እንደሚማረው ሌሎችንም ቋንቋዎች እንደሚማረው በሳይንሳዊ መንገድ እንደምታውቀው ፎኖሎጂ፣ ሞርፎሎጂ፣ ሲንታክስ፣ ሴማንቲክስ እየተባለ የግዕዙን ስርዓተ መዋቅሩን ስርዓተ ፍቹ ይሄን ነው ሊያደርግ የሚችለው። ግን ቢሆን ድዛት ከዚህ ባሻገር ሌላ የሚጠይቅ ትልቅ ነገር አለ። አስተምሮ ላይ ከተሰራ በደንብ ማለት ነው። ስለዚህ አስተምሮ እንዲያው ከተግዳሮት አንፃር ጥሩ ነገር ጥሩ ጅማሮ አለ። እንዴት እየተሄደ ነው እንዲያው አስተምሮውስ ከዚህና ከዚህ ሚል እንዲያው አንድ ስርዋጽ አስገብተህ ከሆነ ግን አሁን እኛ ምናልባት ወይ ዲግሪውን ሊፈልግ ይችል ይሆናል ግዕዝ የሚማር ሰው ዲግሪውን ብቻ መያዝ። አንድ ነጭ ወደ ኢትዮጵያ መጥቶ የግዕዝን ድርሳን ለማጥናት ምናልባት የሚፈጅበት 3 ወር ሊሆን ይችላል ግዕዙን ማጥናት። ከዛ በኋላ መጽሐፍ መተርጎም ከቻለ ማየት መዳሰስ ከቻለ ሌላው አይመለከተው። ያንን መንገድ ማምጦ በአጭር ጊዜ ቆይታ የአጭር ጊዜ ኮርስ ብሎ በመስጠት የአብነት መምህራኑን ወደ ዩኒቨርሲቲው በመጋበዝ የቅኔ መምህራንን እንዲያስተምሩ በማድረግ ከዛም በመቀጠል አሁን ክልሉ ውስጥ ምናያቸው ደስ የሚሉ ነገሮች አሉ። አሁን 3ኛ ክፍል መሰለኝ አሁን በአማራ ክልል መስት ጎንደር ውስጥ ጀምሯል እየሰማሁ ነው። እሱ በጣም ደስ የሚል ነገር ነው። እሱን 3ኛ ክፍል አይደለም እስከ 12ኛ ክፍል ትምህርቱ እንዲሰጥም ያለ ምክንያቱም ጽሁፍ አለ። የማስተማር ተግዳሮት ማለት እኮ በግዕዝ ታሪኩን ይዞለት የተገኘውን መዝገብ አንድ ልጅ አላወቀም ማለት ታሪኩን አያውቅም ማለት እኮ ነው። ታሪኩን ሌላ ሰው መጥቶ እንዲያውቅለት ይመኛል ማለት ነው። ስለዚህ እሱ እንዲማር ከተፈለገ ይሄንን ሁሉ ክፍት ማድረግ አለበት። ይሄ ደግሞ አማራ ክልል ላይ ብቻ አይደለም መጎሰን ያለበት። ይሄ የኢትዮጵያ ታሪክ እኮ ነው። የኢትዮጵያ በየትኛው ልክ ተሰፍታለች ከተባለ የግዕዝ መዛግብት ይነግሩናል። አሁን የመካከለኛውን ዘመን እኮ ጻፉ ምንላቸው እነ ፕሮፌሰር ታደሰ ታምራት እነ ሰርገው ሀብለስላሴ ያልን ምን ጠቅሳቸው ሰዎች አሉ። ምንጫቸው እኮ ሰው እንደ ምንጭ የሚጠቅሳቸው ሳይንሳዊ ጽሁፍ ሲሰራ እንደ ምንጭ የሚጠቅሳቸው እኮ እነሱ ነው። እነሱ መረጃውን ከየት አገኙት ከተባለ እኮ የግዕዝ ድርሳናት ናቸው። ይሄ የኢትዮጵያ ታሪክ ነው። ደቡብ ላይም ኦሮሚያ ክልል ላይም ትግራይ ክልል ላይም ሶማሌ ላይም ሌሎች ያልጠቀስኳቸው ላይም ግዕዙ መኖር አለበት። ለምን ከተባለ ይሄ የሃይማኖት ጉዳይ አይደለም፣ የስብከት ጉዳይ አይደለም። ኢትዮጵያ የምትባለው ሀገር እንዲነበረች ህዝቦቿም እንዲናቸው የሚለውን ታሪክ ተሰንዶ የምናገኘው በነጭ ዶክመንት አይደለም፣ በግዕዝ ድርሳን። እሱን ለማጥናት ያስተምሮ ተግዳሮት ገና ስለሆነ
መስፋፋት አለበት ከተቋም ከከፍተኛ ተቋም መውጣት አለበት እስራኤላውያን እኮ ቋንቋው የጠፋውን ቋንቋቸውን እኮ መልሰው አገግሞ ለመነጋገሪያ እንዲሆን ያደረጉት እኮ ፋይል ስላላቸው የተጻፈ ጽሁፍ ስላላቸው እኛ ደግሞ የሚናገር ማህበረሰብ እኮ አለን ምናልባት እኮ በየቀኑ እኮ በየቀን የቤቱ እኮ ቁጥር የሌላቸው ቅኔዎች ይዘረፋሉ የሚዘረፉት በግዕዝ ነው ተናጋሪ ያለው ማለት ይሄ አይደል እንዴ ከእምነቱ ጥላ ውጭ ወጠን ድርሳናቱን ሳይንሳዊ ይዘት ያላቸውን ድርሳናትን ፈትሽ ካልነኮ በግዕዝ ነው የተጻፉት ስለዚህ ይሄንን ካላደረግን የራስን ጥሎ የሰው አንጠልጥሎ የሚባለውን ቢል ተሸክመን እንቀራለን ይሄ ሀገራዊ መስተጋብሩም ሰጣገበው ለቅሶው ምኑ የኔነቱ ምኑ እነዛ ሲጠኑ ነው ይሄም የሚበርደው እኛን በእኛ ልክ ሰፍተን ስናውቀው እንጂ ሌላው ሲያውቅልን አይደለም ያንዱን አንዱ እየገፋ አይደለም ይሄ የሚሆነው ታሪካችን ዕውቀታችን መዛግብቱ ከመማር ማስተማር አንፃር ምንድነው ካለ ከተባለ ገና ሰፊ ስራ ይጠይቀናል ሀገራዊ ማድረግ ይኖርብናል እንደ ክልል 3ኛ ክፍል ብቻ ሳይሆን እስከ 12ኛ ክፍል ዩኒቨርሲቲ ላይ መጀመሩ ዩኒቨርሲቲ ላይ ደርሶልናል ደስ የሚል ነገር ነው ሌሎችም ዩኒቨርሲቲዎች የትም ቦታ ላይ ያሉ ዩኒቨርሲቲዎች እንደ ተሞክሮ ከጎንደር ዩኒቨርሲቲ ከደብረ ማርቆስ ዩኒቨርሲቲ ከወሎ ዩኒቨርሲቲ ከአዲስ አበባ ዩኒቨርሲቲ ከባህር ዳር ዩኒቨርሲቲ ተሞክሮውን እየወሰዱ የሀገርን ሀብት ለማስተማርና ታሪክን ለማሳወቅ እንዴ አሁን እኮ ቋንቋውን እኮ ተማሩ ማለት እኮ በስመ አብ ወወልድ ወመንፈስ ቅዱስ በሉ ማለት አይደለም ቶታሊ የተለየ ነው በቃ ይሄ በዚህ ቀመር ከዚህ ጀምሮ እስከ ጨረቃ ያለው ልኬት በኪሎ ሜትር ይሄን ያህል ርቀት አለው ከፀሐይ መውጫ እስከ ፀሐይ መግቢያ ይሄን ያህል አለው ለፀሐይና ለፀሐይ በሮች ይሄን ያህል በሮች አሏት ማለት እኮ ስብከት አይደለም ሳይንሳዊ መንገድን ፊዚክስን በግዕዝ አጥኑ ማለት ነው ይሄንን ለማሳወቅ በቃ ወደ ራስ መመለስ ያስፈልጋል ይሄ ግዴታ ነው ወደ ራሳችን ካልተመለስ የድሮ አባቶቻችን እኮ የጎበዞች ልጆች ነን ብለን ስናወራ እኮ የራሳቸውን ሀብት ራሳቸው ጠብቀው ይዘው ስለተገኙ ነው ይሄንን ካልጠበቅን ግን ቅኝ ተገዢዎች ነን ከመባል አናመልጥ የራሳችንን አስተምሮ ተግዳሮቱ እዚህ ላይ ነው ገና ነን ማለት ነው ንግባይኬ አንተ ነገር እሱ ነው እንዴት እናሳድገው ምን ላይ ነን የሚለው ከመጣቱ በፊት በምስጋና መጀመሩን በጣም ደስ ይላል አሁን በእኛም በኩል እንደ ሚዲያ ልሳነ ግዕዝ ትምህርት ክፍል ሲከፈት ቋንቋው ማስተማር ብቻ አይደለም በቋንቋው ውስጥ ያሉ ሀብቶችንም እንያቸውን መርመራቸው ነው አንዱ ዓላማውና ከዚህ አንፃር በደንብ ይሄን በግዕዝ ድርሳናት ውስጥ ያሉትን ሀብቶች በመረዳት በኩል በደንብ ተረድቶ ከማስቀጠል አንፃር ወደፊት እነዚህ ጅማሮች አብረው በቋንቋው ብቻ ቀደም ያሉት ቋንቋውን ብቻ ሳይሆን ሀብቱንም ጭምር አብሮ ማስቀጠል እንዲቻል ምን መሰራት አለበት ይላሉ የመጨረሻ ነገር ከስሩ ውሃ ከጥሩ ይባላል አይደለ ለምሳሌ ይሄንን ለማስቀጠል እኮ አሁን ያለውን ነገር ማየት ብቻ በቂ ነው በየተቋማቱ አሁን ጸጉርን አሳድጎ ፈትሎ ወይንም ሱሪን ዝቅ አድርጎ መሄድ ኃጢያት ወይም ግድፈት አይደለም ስህተት አይደለም ትምርቱን እስከተማረ ድረስ በዛ በኩል ያለው ደግሞ ያብነት ትምርቱ ደግሞ ይሄንን ጨምሮ ነው የሚገነባ ይሄንን ጭምር ይዞ ነው የሚመጣ የመጀመሪያው ነገር ውህደት ያስፈልጋል ውህደት ከዛኛውም ከዚህኛው አሁን ይሄ ሳይንሱን አያስፈልግም ይያልኩ አይደለም ይሄ ሳይንሱ መሰረት ቢኖረው ኑሮ አስኳሉ አብነት ትምርቱ ቤቱን ቢያደርግ ኑሮ አሁን እዚህ ካለንበትም ላንሆን እንችል ነበር ይሄ ግል ይታይ ነው ይግል ሐሳቤ ነው ለምሳሌ የሕክምናው ዘርፍ ትምርት ቤቱ ሲከፈት የሕክምናው ሳይንስ መምጣቱ መልካም ነው ግን በሀገር በቀል ሊቃውንት የተጻፉ የግዕዝ የሕክምና መዛግብት አብረው ተሰንደው ዛው ውስጥ ታይተው ይሆን በሀገር በቀል ሊቃውንት ይሄ ሁሉ አልታየም ይሄንን ለማድረግ አንዱ ያልከው ጥያቄ መሰረታዊ ነገር ነው በመማር ማስተማሩ መዛግብትን አብሮ ከማስቀጠል አንፃር ሁለቱን መያዝ የመጀመሪያው ጥያቄ ይሆናል ማለት ነው ሌላኛው አንደኛው ቁም ነገር ምንድነው ገና ግንዛቤ ማስጨበጥ ላይ ገና ነን አሁን እሱ አሁን ቀድሚ ቦታዎችን እየተቃቀስኩ እዚህ መሰጠት አለበት እኔ ስላልኩ አይደለም
ገና የሚሰራ ስራ አለ ለሰው እንዳይገባው ተደርጎ የተደፈነ ወይንም የተቀበረ ወይንም አላውቅም ፖለቲካ ሊሆን የሚችል ይሆን ሐሳቡ ትውልዱ ደካማ እንዲሆን የተሰራ ስራ አለ የነከሌ ብሎ በማሰብ ማለት ነው እና ይሄ ኢትዮጵያዊ ሀብት መሆኑን መጀመሪያ ማስገንዘብ ያስፈልጋል እሱ ሁሉ በግንዛቤ ደረጃ የትኛው እኔ አስተዋውሳለሁ አሁንም በዚህ በሚዲያው ፕሮግራምም ሊከታተል ይችል ይሆናል የዩኒቨርሲቲ ተማሪ ሁኜ የግዕዝ ኮርስ አስተምር ነበር ገና በእሁድ ቅዳሜው ፕሮግራም ለመምህራንና ለሰራተኞች አርብ ቅዳሜና እሁድ ለተማሪዎች አስተምር ነበር ተማሪ ሁኜ አንድ ሙስሊም ልጅ ነበር ግዕዝ የሚማር ለምንም ፈልጎት አይደለም የሚባለው ስለገባው አሁን እንዲህ አይነት መሆን አለበት እምነትን ምናምን ሚገት አይደለም ግዕዝን መማር ቋንቋውን ማወቅ ኢትዮጵያዊ ሙስሊም የራሱን ታሪክ ማወቅ ነውና ይሄ እንዲህ ያህል ግንዛቤ መፍጠር ያስፈልጋል እየቦታው በእያንዳንዱ እየዞሩ ተከክለኛውን ነገር ማስረጽ ያስፈልጋል እንደዛ ከተሆነ ምንላቸውን ነገሮች ዕውቀቱን ለማሻገር መዛግብቱንም አብሮ ይዞ ለመሻገር ያስችላል ከዛ ውጪ ግን በእንደዚህ አይነት በመጠላለፍ ውስጥ ተቀምጦ ግን ወዴት ይሄዳል ከተባለ በፍጹም ወንዝ መሻገር አይቻልም ስለዚህ ግንዛቤ ማስጨበጥ ምንድነው ያለ ግዕዙ ላይ ታሪኩን ተሸክሞ የሚገኘው የምን አይነት ቋንቋ ነው ያለ ስለዚህ በእነማን ቢጠና መልካም ነው እነማን ቢያጠኑትስ መልካም ነው ለነጮች ነው ለኛ ነው የሚቀርብ የሚሉ ነገሮችን አብሮ ማጤን ቢቻል ወደፊት ለጥናቱ ለመዛግብቱ ለግዕዝ ቋንቋ ትምህርቱ ወደፊት ለመሻገር ያስችላል ብዬ አስባለሁ መልካም በጣም ድንቅ ነው ከመጥበብ መጠበብ እውነት ነው ይላሉ አንድ ልጅ ሲናገሩ ሰምተ ቅድም ያሉት ሐሳብ አለ ይሄ ሰው የኔ ብሎ የኛ ከማለት የወጣው መሰረታዊ ችግሩ በዚህ ዓለም አለፉና የራሱን አለማወቁ ነው ብለውናል ቅድም ስለዚህ ይሄንን ወደ ማወቅ ደረጃ መምጣት አለብን የግዕዝ ድርሳናት ሲፈተሹ ምን ፈተሻቸው ብዙ ነገሮች አሉ ጥበቡን ብቻ ሳይንሳዊ ዕውቀቱን ብቻ አይደለም የሚለው ነገር አስገንዝበውናልና የበለጠ ደግሞ በተቋም ደረጃ እንደ ጎንደር ዩኒቨርሲቲ ሰርታችሁ መማር ማስተማሩ ምን ይመስላል የሚለውን ሌላ ጊዜ ላይ በሰፊ መጠን የምናየው ምን ጎበኘው ይሆናል ማለት ነው ዶክተር ሰንኮሪስ አያሌው ካሳ እጅግ አድርጌ አመሰግናለሁ እኔም አመሰግናለሁ በቆይታችን በጣም ደስተኛ ነኝ እሺ እኔም ደስ ብሎኛል አመሰግናለሁ ክብረት ይስጥልኝ እግዚአብሔር ያክብርልኝ የተወደዳችሁ ተመልካቾቻችን አብራችሁን ከኛ ጋር ስለዘለቃችሁ እጅግ አድርገን እናመሰግናለን የዛሬው ልሳነ ግዕዝ መሰናዷችን ትኩረቱን ያደረገው ቀደም ሲል ወደናንተ የደረሰው የግዕዝ ድርሳናት በምን ያክል እየተዳሰሱ እየተጠኑ ይገኛሉ በመረዳት ደረጃስ ምን ያክል ነን የሚለውን ዳሳረግንበት አብረውን ቆይታ ከኛ ጋር ያደረጉት ደግሞ ዶክተር ሰንኮሪስ አያሌው በጎንደር ዩኒቨርሲቲ የልሳነ ግዕዝ ትምህርት ክፍል ኃላፊና መምህር ናቸው እሳቸው ጋር ነው ቆይታ ያደረግን የግዕዝ ድርሳናትን እንመርምር እንወቅ ምክንያቱም ወደ መጠበብ ደረጃ ወደ መፈላሰፍ ደረጃ ወደ ጥበብና እድገት ወደ ልዕልና ከፍ ማለት የምንችለው ድርሳናትን ማየት መጎብኘት ስንችል አብነቱን መቀናውለን ስንመለከተው ነው የሚል ብሂላቸውን አስተምሯቸውን እንዲሁም ደግሞ ሐሳባቸውን አጋርተውናልና ይህም ደግሞ ለአድማጭ ተመልካቾቻችን በጎ ነገር አግኝታችኋል ብዬ ተስፋ አደርጋለሁ በድጋሚ አብራችሁን ከኛ ጋር ስለቆያችሁ እጅግ አድርገን እናመሰግናለን መሰናዶውን ጋሻው ጀንበር አዘጋጁት በቀረጻ በኩል ደግሞ መሰረትና እንዳለው አብረውን ከኛ ጋር ቆይታ አድርገዋል ክብረት ይስጥልን ሰላም ለኩልክ